አረ ሃይሚ እዛ ቤት የወጣችሁ ለካ ፕራንክ ለማድረግ ነው። እንግዲህ የቆርቆሯት አለ የፕራንኳ ንግስት ደክማለች ስላላት ያ ቆርቆሯት ማለት ነው። ዛሬ ፕራንክ አድርገዋለች ማለት ነው። አቤት የተመታ ፕራንክ የምር። እኔማ ገና ታምሌንም ሳየው እኮ ነው የተንቀጠቀጥኩት። እንዴት ነው ነገሩ? እንዴት ነው ለጣጥፈውት የመጡ ጉድ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ቤተሰብ ማለት ነው። አይ ብሩኬ ምስኪንዬ በራብ አንጀቱ በነገር ተቀብል እርቦታል እኮ የምር ለመብላት ነበር የመጣው። ግን ምን ዋጋ አለው? ፓንት ነው ያበላቸው ሃይሚዬ። የምር በጣም ከባድ ፕራንክ ነው። ግን ያው እንደዚህ አይነት ፕራንኮች ለእነሱ ስራ ቢሆንም ወደ ተመልካች ሲደርስ ደግሞ ያው የሚደብር ነገር ያለው ይመስለኛል። እና እነሱ ምንም ይሁን ምንም ስራ ካሉት ስራ ነው። ብዙ ጊዜ አንዳንድ ነገሮች አንዳንድ የሚያመጣቸው ቪዲዮዎች ከተቀባይ ማለት ከተመልካች ላይ ተቀባይነት የላቸውም። ምክንያቱም የማይፈልጉት ማየት እንኳን የማይደፍሩት ቪዲዮ ይሆንባቸዋል አንዳንዴ ማለት ነው። አሁን ሃይሚ እንደዛ ፓንቱን ስታገላባ ደግሞ ፓንቱ ምን አይነት ነው? ጉድ እኮ ነው። ምን አይነት ነው ደግሞ ይሄ ፓንት? ኧረ ጉድ ዘንድሮ የምር ግን ማለት ነው። እኔ ሃይሚን ታውቃላችሁ፣ ያው የፕራንክ ሰው ናት፣ ጎበዝ ናት። ፕራንክ አሁን ተወች እንጂ ማለት ከተጣሉ ወዲህ ምንም አይነት ፕራንክ የሚባል ነገር የለም። ግን ፕራንክ ስታረግ በጣም አንደኛ ናት። በፕራንኳ አትስቅም። በጣም ጠንካራ ልጅ ናት ፕራንክ ስታረግ። ግን እኔ አታስዋሽኝ፣ ብሩክ ያሳዘነኝ ማርያምን። እንዴ ሃይሚዬ ምን ነው ቂም ያለብሽ እኮ ነው የምትመስይው። ይሄን ያክል አጥረገረግሽው፣ ጥፊም አለበት ሁላ ማለት ነው። እንዴ ማለት ድሮ ፕራንክ ስትደራረጉ እኮ እንደዚህ ይሄን ያክል አትሰዳደቡም። የምር እውነት ለመናገር ማለት ነው። ላጣርጋ ነው የሰደበችው ሃይሚ። እኔ አልገባኝም። ቂም አለብሽ ነው ሃይሚዬ ወይ በቃ የታመቀ መናገር የፈለግሽው ነገር አለ? እና ብሩክ አሁን ግራኔ የተጋባው ማርያምን እያለ ይምላል። እሷ ራሱ ማርያምን እንድትለው ሁሉ ማለት በቃ አውቄ ነው እንድትለው ሁሉ ይፈልጋል። እና የኔ ምስኪን እሷን ለማሳመን ምንም የማያደርገው ነገር አልነበረም ማለት ነው። በቃ እመቤቴን ማርያምን ድንግል ማርያምን ይላል። ወይ እኔ አንጀቴን ነው የበላው። ከምር አሳዘነኝ። አጣብቂኝ ውስጥ ነው የገባ። በዛ ደግሞ ፓንቱን የእሱን መዥረጥ አድርጋ ወጣች፣ ቁምጣው ማለት ነው። እንዴ የዚህኛው ሳያልቅ የሱ ሲተካ ጭራሽ ግራ ነው የተጋባውና ማለቴ ይከብዳል። አሁን ለብሩኬ የተገኘው ከቤት ውስጥ ነው ማለት አንደኛ ነገር። አሁን ሃይሚ እዛ ቤት ወስዶ ማስቀመጡ ራሱ አሁን እንደዚህ አይነት ጥያቄ ብትጠይቀው እሷ ያስኬዳል። ገብቷቻል? እውነት እንደዚህ አይነት ነገር አሁን ቢገኝ ኖሮ ወይም ደግሞ የእሱ ጓደኞች እሷ ሳቱን የእሱ ጓደኞች እንደዚህ ፕራንክ አድርገዋት ቢሆን ኑሮ አሁን ብሩኬ በጣም አጣብቂኝ ውስጥ ነው የሚገባው። ብሩኬ የሚያውቀው ነገር የለም። እሷ ከዛ ቤት ሄዳ ተቀምጣለች። ስለዚህ የተመቸ እንዲመች ነው እኔን እዛ ቤት ያስቀምጥከኝ ብላ ነው ልትሆነጅለው የምትችለው። በራሱ አድርገውም እንኳን እኔን እዛ ውስጥ ያስቀምጥከኝ እንዲመች ነው ከሴቶች ጋር ነው ያለችው። እና አስቡት አሁን ይህን ጓደኞቹ የእሱ ጓደኞች ሃይሚን ፕራንክ ለማድረግ እንደዚህ ቢጠቀሙ በጣም ከባድ ነው። እና ሃይሚዬ ደግሞ ማለት ነው እዛ ቤት ደሽ መቆለፍ አምሮሻል መሰለኝና አረረረ አልተቻልሽም። የምር እንኳን ደግሞ ወደ ቤታችሁ ተመለሳችሁ። ይሄ ሰፊ ቤት እንግዲህ ሰላማችሁን እንደሚሰጣችሁ ተስፋ እናደርጋለን። ምክንያቱም ሃይሚ እንደዛ ስታለቅስ የምር መስሏቸው ብዙዎቻቸው በጣም እንደ የሆነ ነገር እየተናገሩ ነበር። አንዷማ ማለት ነው ቤተሰብ አረ በፈጣሪ እኔ ለካስ ከዛሬ ተሸውጃለሁ። ለካስ ከዛሬ ስታለቅሱ የምራችሁን አልነበረም፣ ያፈሰስኩት እንባ ቆጨኝ ብላ ነው የኮመተችው። አይገርማችሁ? እና አሁን ሃይሚ የምር የውሸት ይመስላል የምታለቅሰው። ከምር እኮ ነው እንባዋን እርግፍ እያደረገች የምታለቅስ ነው የምትመስለውና ግን ያው ብዙ ህዝብ ደግሞ ሰው እንደዚህ ሲያለቅስ ያምናል። እኔ ራሱ ዛሬ ነው እኮ ያመንኩት። በቃ ሃይሚ የውሸት እንደምታለቅስ ዛሬ ነው የተረዳሁትና እንዴት ነው የምችልበት በውሸት አለቃቀሱን ራሱና። ይሄ በእርግጥ ችሎታ ነው ውዶችዬ፣ አስመስሎ መስራት ያው ብቃት ይጠይቃል፣ ችሎታ ነው። ግን እኔ እውነት ስነግራችሁ ስድቡ በጣም ነው የደበረኝ ከምር። እንዴ ቆሻሾች ምናምን ወራዶች፣ ባለጌ ውሾች። ፕራንክ ነው አይደል? ይሄ ሁሉ ስድብ አስፈላጊ ነው? እኔ አስፈላጊ ነው ብዬ አላምንም። ከዛ በተረፈ ግን ያው ሃይሚ እንደምትችል ታውቃላችሁ። እና ቤተሰብ ደግሞ ማለት ነው እናንተ ከዚህ ጋር ማድረግ ያለባችሁ ምንድን ነው? የሆነ መጥፎ ነገር ሲመጣ ቶሎ ብላችሁ ወይ መጨረሻውን እዩት። ክፉ ነገር እንዳትናገሩ። እራሳችሁንም ከክፉ ነገር መጠበቅ አለባችሁ። ማርያምን ምንም ነገር ሳታውቁት መጨረሻው ጥሩ ይሁን መጥፎ ይሁን ሳታውቁት ዝም ብላችሁ የመጀመሪያውን ብቻ አይታችሁ በተናደደ ስሜት ሆናችሁ አጉል ነገር ትናገራላችሁ። ስለዚህ አቅል ከሌላችሁ እስከ መጨረሻው ሳታሳልፉ
ጠብቃችሁ ማዳመጥ አቅል ከሌላችሁ ሩጣችሁ መጨረሻውን አይታችሁ እዛ በኋላ ቪዲዮውን መመልከት ይሻላል፣ ክፉ ነገር ከመናገር ማለት ነው። እና አሁን ሀይሚ እንደዚህ ስላደረገች በጣም ብዙ ሰው በቃ ጭቅጭቅ ሊጀምር ነው ጀመራችሁ። ሀይሚ ኧረ ብዙ ማይል የለም በጣም ብዙ ሲባል ነበር እና እንደዛ ማድረግ ይሻላል እላችኋለሁ ማለት ነው። ስራ ሆኖ እያለ ግን እኔ እውነት ስነግራችሁ እኔ እንጃ ይሄ ስድብ ውስጥ ያልተቀበለውም ማለት ለፕራንክ ይሄን ያክል ስድብ አስፈላጊ ነው ብዬ ውስጤን አላሳመንኩትም። ማለት ስሬስ ሆኖ እኮ ማለት ነው በስነ ስርዓቱ ስሬስ ገጭታችሁ በቃ እውነት አድርጋችሁ አስመስላችሁ ምንም አይነት ክፉ ነገር ሳታወጡ ክፉ ነገር ሳትሰዳደቡ ያን ነገር መስራት ትችላላችሁ እኮ። እኔ የምለው ስድቡ እስከዛሬ የነበረው ሳይሆን አይቀርም ቤተሰብ። ኧረ ሀይሚዬ እኔማ እኮ የአብሳላትን እልህ ነው እንዲወጣችበት እያልኩ ነው እኮ። ለማንኛውም ብሩክዬ አይዞን። ኧረ አንተ እንደዚህ አታረግም። በስማም ደግሞ ጭራሹኑ ከሀይሚ ቤት ወስዶ ኧረ በፈጣሪ ይሄን ያክልማ ህሊናውን የሸጠ ወንድ እኮ አይደለም እንዴ። እንደው በአንድ ስሙ ተጠራና በቃ ልጁ ንጹህ ሆኖ እያለ ግን ማለት ነው በቃ እንደ ድል ሆኖ ደግሞ ስሙ የሚነሳው የእሱ ነው። ባለጌ የሚባለው እሱ ነው። ሴቶችን ያተራምሳል የሚባለው እሱ ነው። በጣም እኮ ነው የሚከብደው የብሩኬ ነገር። ለማንኛውም ሀይሚ መች በጣም ትችያለሽ፣ ግን ፕራንክ ስትደራረጉ እንደዚህ አይነት ክፉ ቃላት መወጣጣቱ ልክ ነው ብዬ አላምንም። ከዚህ በፊት ሀይሚ አትናገርም፣ የምር ክፉ ነገር እኮ አትናገርም ፕራንክ ስታደርግ። ዛሬ ግን እኔ ተለየብኝ እኮ። እንዴት ነው ነገሩ? አይ ለማንኛውም ደስ ብሎናል። ይሁን እንግዲህ እናንተ ትተዋወቃላችሁ፣ ያው እናንተ ተግባባላችሁ ምንም ብትነጋገሩ። አሁን ሀይሚና ብሩኬ እንደፈለጉ ቢነጋገሩ ቢሰዳደቡ ይግባባሉ። ችግሩ ከተመልካች ላይ ሲደርስ የሆነ ጥሩ አመለካከት አይኖረውም ተመልካች። ገብቷቸዋል። እንደዚህ አይነት መጥፎ ቃላቶችን ሲሰሙ ምናምን የሚሰጣቸው ስም ልክ ላይ መጣ ይችላል። ከዛ አንጻር ነው እና የሆነ እናንተ ጥሩ ሆኖ ያልተሰማችሁን ደግሞ ይሄ ልክ አይደለም ብላችሁ የመናገር መብት አላችሁ፣ ከስድብ የጸዳ ማለት ነው።